ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንደሚታወቀው 30 ዳይስ ቻሌንጅ ብለን ጀምረናል። ዛሬ ደግሞ በዴይ 29 ዘልዳ ፖድካስት የሚል ታምኔሉ ላይም እንዳያችሁት ፖድካስት ልጀምር ነው። ዛሬ የእንትን ያረኩትን የቀረጽ ነው ወይም ደግሞ የመጀመሪያ ፖድካስቴን ኤዲት እያረኩኝ ነበረና እዛ ያለሁም ሼር ላርጋችሁ ብዬ ነው። ዘልዳ ፖድካስት ይባላል። እንደሚታወቀው ባለፈው ነግሬያችሁ ነበረ ቅዱስ ጊዮርጊስ እንዴት እንደምወደውና እንዴት በሱ ምክንያት የቆምኩኝ ወይም ደግሞ በሱ ምልጃ የቆምኩኝ ሴት መሆኔን ባለፈው አውርቻችሁ ነበረ፣ በትንሹም ቢሆን ማለት ነው። የፖድካስቴም ስም ዘልዳ ያልኩበት ቅዱስ ጊዮርጊስ የተወለደበት ወይም ደግሞ የቅዱስ ጊዮርጊስ ሀገር ዘልዳ ስለሚባል ዳትስ ዋይ ነው ዘልዳ ያልኩት ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ስለሆናችሁ ከዚህ በፊት ቪዲዮን ያላያችሁ ለመጀመሪያ ጊዜ ይህን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ራህዋ እባላለሁኝ። 30 ዴይስ ቻሌንጅ ብለን ጀምረን በየቀኑ ፖስት እያደረግን ዴይ 29 ደርሰናል ማለት ነው ዛሬ ማለት ነው። ዛሬ የደብረ ዘይት በዓል ነው። ደብረ ዘይት ወይም ደግሞ የአብይ ጾም 5ኛ ሳምንት ደርሰናል። እንኳን አደረሳችሁ። ዛሬ ሼር ላደርጋችሁ የመጣሁት ምንድነው የሆነ በላይፍ ላይ የሆነ ነገር እንፈልጋለን፣ የሆነ ማሳካት መሆን የምንፈልገው ነገር አለ በህይወታችንና በጣም ያ የምንፈልገው ነገር በጣም ከኛ የራቀ ይመስለናል፣ ወይም በቃ የማይሳካ እንዲሁ ዝም ብለን ምኞት ብቻ ይመስለናል አንዳንዴና በቃ አለ አይደል የሆነ የምንፈልገው ነገር እናውቀዋለን እኮ በላይፍ ግን በቃ የሚሳካም አይመስለንም ኢቭን ኢፍ ሳንጀምረው ሳንሞክረው ማለት ነውና ይሄንን የፖድካስት መጀመሩን ጉዳይ ለኔም እንደዛ ነበረ ማለት ትፈልጋለሁ ይሆናል አይደለ መሆን የምትፈልጉት ነገር በሆነ ብላችሁ የሆነ ሰርታችሁ ምናምን ደክሟችሁ እንኳን ድካሙ የሆነ ደስ የሚል ድካም ነው እንትን አይላችሁም። ይሄ ኤግዞስትድ አትሆንበትም። ደስ ብሏችሁ ነው ሲደክማችሁ የሆነ ደስታ አለ በድካማችሁ ውስጥ ምንም አይነት በቃ ይሄ ፋይናንሻሊ ገንዘብ ባይከፈላችሁ ምንም የሆነ ደስ እያላችሁ የምትሰሩት ስራ ምናምን አለ። ይሄ እንደዛ ነው። ፐርማነንት ስራዬ የራሴ የሆነ ስራ አለኝ ፐርማነንት የምሰራውና እንደው በሆነ በተሳካልኝ ብዬ የምመኘው አይነት ስራ ዋን ኦፍ ዘም ነው። ይሄ ከምፈልጋቸው ወይም ከምመኛቸው ነገሮች ወይም ደግሞ ማሳካት በህይወቴ እንደው በሰራዋቸው ብዬ ከምፈልጋቸው ነገሮች አንዱ ነው ፖድካስት፣ የራሴ የሆነ ፖድካስቱ ደግሞ ይሄ አለ አይደለ ሰዎች ሲሰሙት ሪሌት የሚያደርጉት ኦኬ እኔ ብቻ አይደለም ለካ እንደዚህ ፊልም ማረገው ምናምን ብለው ሪሌት የሚያደርጉበት በቃ ሰዎችን ፊሊንጋቸው የሆነ ሰው አውት ዜር የሆነ ሰው በቃ እነሱ ፊል እንደሚያደርጉት ፊል እንደሚያደርግና እንዴት ያ ፊሊንግ ደግሞ እንዴት ማለፍ እንደሚችል እንዴት ያን ፊሊንግ ደግሞ ተሻግሮ ህይወት መቀጠል እንደሚችል የሆነ የሚያስተምርና ሁላችንም ሰዎች አይደለን የሆነ በቃ ኤክስፒሪየንስ የምናደርገው ሁላችንም አለ በሆነ እድሜ ወይም በሆነ ጊዜ ሁላችንም የሆነ ተመሳሳይ የሆነ ፊሊንግ እናስተናግዳለንና እሱን ደግሞ በተለያየ መልኩ ካላወራን ወይም ደግሞ እኛን የሚመስል በእኛ መንገድ የተራመደ ሰው ካላገኘን በስተቀር እኛ ብቻ ይመስለናል እንደዛ አይነት ፊልም እናደርግና እንደዛ አይነት ፖድካስት ቢኖረኝ የሆነ ኢንፍሉዌንሻል የሆነ ሰዎችን ይሆናል አይደለ ሰዎችን እንትን የሚሉበት ሪሌት የሚያረጉበት ኦኬ ምናምን ለካ የሆነ ሰውም እንደዚህ ፊል ያደርጋል ምናምን ብለው ፊሊንጋቸው እና ደግሞ ከዛ ፊሊንግ ደግሞ እንዴት መላቀቅ እንደሚችሉ እንዴት ከዛ በኋላ ህይወት እንደሚቀጥል በደንብ የሚማሩበትና የሆነ በቃ እንደዛ አይነት ፖድካስት ቢኖረኝ ደስ ይለኝ ነበረ እና እመኝ ነበረ፣ ግን የሚሳካም አይመስለኝም ነበረና ከዛ I don't know how ተሳካ ማለት ነው። ጀመርኩት መንገዱና ይሄ የመጀመሪያ ፖድካስት ነው።
ሌሎችም እያናገርኳቸው ያሉ ሰዎች አሉ። አንድ የተወሰነ 1-2 ወር ወይም ደግሞ 1 ወር ከቨር የሚያደርግልኝ እንትን ካረኩኝ በኋላ ፖስት አደርገዋለሁ ብዬ ነው። በዚህ ዩቲዩብ ቻናል ነው ፖስት ማድረገው። በቅርቡ ዘልዳ ፖድካስት የሚል እንትን እንግዲህ ብቅ እንላለን ማለት ነው በአዲስ ስራ። ዛሬ እሱን ኤዲት እያረኩኝ በጣም በቃ የእግዚአብሔር ስራ እኛ የሆነ ነገር ስንፈልግ በላይፍ ላይ የሆነ የኛ ትንሽ እርምጃ ወይም ደግሞ የኛ ትንሽ ጥረት ነው ከኛ የሚጠበቅብን እንጂ እግዚአብሔር እኛ አንድ እርምጃ ስንራመድ ለምንፈልገው ነገር የምር ያ ነገር ሰዎችን የማይጎዳ ከሆነ እግዚአብሔርን የማያስከፋ ከሆነ እኛ አንድ እርምጃ ስንራመድ እሱ 10 እርምጃ 20 እርምጃ ይቀድምልናል እና የፈለግነው ነገር ያሳካልናልና ችግሩ ምንድነው? የሆነ ተመኝተን እንቀርና ለዛ የምንፈልገው ነገር ትንሽም ቢሆን ኢፈርት ወይም ደግሞ አንጥርም ለምንፈልገው ነገር። ምክንያቱም ኦሬዲ ያ ነገር በጭንቅላታችን ውስጥ ወይም ደግሞ በአይምሯችን ውስጥ ትልቅ ነው። በቃ እኔ ላሳካው አልችልም ብለን የሆነ በራሳችን ወይም ደግሞ በአይምሯችን ላይ ያያዝነው ስዕል ስላለ አንራመድም ወይም ደግሞ የሆነ አክሽንም አንወስድም። ለምሳሌ ስለዛ ነገር ሪሰርች ማድረግ ሊሆን ይችላል፣ ከምን መጀመር እንዳለብን ማለት ነው። በቃ ብቻ ምንም ነገር አንሰራም ለዛ ነገርና እሱ ነው የተረዳሁት። አሁን በዚህ እንትንን አሁን ይሄንን ፖድካስት ስንቀርጽ የሆነ አይ ዋዝ ላይክ ህልምም መሰለኝ ይሆናላ በቃ የሚሳካ አይመስለኝም ነበረና የሆነ የእውነት ይሄ ነገር እየተሳካ ነው ወይስ በቃ እንትን የሆነ ህልም ላይ ነው። የሆነ ህልም ላይ ሆናችሁ የሆነ እንትን ብላችሁ ንቂ ምናምን ብላችሁ የምትቀሰቀሱበት ህልም አለ አይደል? በጣም ጥሩ ህልም እያለማችሁ ማለት ነው። እዚህ ጋር አዩት ፖድካስቱን ይሄን ይመስል ነበርና ኤዲት እያደረኩት በቃ አይ ዋዝ እስካሁን ድረስ ማለት ነው ኤዲት ሳረገው ራሱ አይ ዋዝ ላይክ የሆነ ፓርት ኦፍ ሚ ወይም ኢቨን ኢፍ የኔ ሆኖ ማለት ነው ይሆናላ ማመን የሚያቅታችሁ ኢቨን ኢፍ ጊዜ እንትን ብሎ ራሱ ኢት ዋዝ በጣም በቃ የሆነ የምር እግዚአብሔር ለካ የምር የሰዎችን እንትን ትሰማለህ በቃ ያልኩበት ሞመንት ነበርና የምር በቃ ቀረጻ መሃል እኔ when we talk ያወራን ከእንግዳዬ ጋር ያወራን እያለ የሆነ ፊልም ማረገው የምር ይሄ ነገር ሀፐን እያደረገ ነው። ከዛ ደግሞ በጣም ነበር የምፈልገው የሆነ እንዳልኳችሁ ቅዱስ ጊዮርጊስ በጣም ነው የምወደው። በጣም ይሄ እወደዋለሁ ስላችሁ ይሄ በጣም ነው የምወደውና ከዛ ዘልዳ ፖድካስት ነው ያልኩትና የምር በቃ አለ አይደል እናንተም ሰው እኔም ሰው ሁኜ የሆነ ነገር በህይወቴ በላይፌ ሰርቼ የሱ ስም ሲጠራ ወይም ደግሞ ቅዱስ ጊዮርጊስ እንትን የሚልበት ነገር በሱ ስም መሰየሜ ምናምን ኢት ዋዝ በቃ ያሳየዋችሁ ስቲከር መጀመሪያ ፕሪንት ተደርጎ ሲሰጠኝ አይ ዋዝ about to cry እና ሰዎች እብድነች እንደ ምናምን ሁላ ሊሉኝ ይችላሉ ብዬ እንዴት እንባዬ እንደተቆጣጠርኩት እኔ ነኝ የማውቀውና ኢት ዋዝ ላይክ I don't know እያንዳንዱ every step of it የሆነ እንትን ነበረ በጣም ደስ የሚል ኤክስፒሪየንስ እና ደግሞ at the same time ሪል የማይመስል ነገር ማለት ነው። የሆነ ልትለምዱት እንትን ጊዜ የሚያስፈልጋችሁ ነገር አለ። አንዳንዴ የሆነ ነገር ሀፐን ያረግ በላይፋችሁና ጥሩም መጥፎም ሊሆን ይችላል እኮና ሀፐን ሲያረግ የሆነ ጊዜ ያስፈልገናል አንዳንዴ የሆኑ እውነታዎች በህይወታችን ለመቀበል ማለት ነውና I was like ፕሪንት አድርገው ሲሰጡኝ እግዚአብሔር ሆይ ይሆናል ሳይው በቃ እንትን እያልኩኝ ነበርና በጣም ነበረ ደስ ያለኝ በየመሃሉ ስናወራ ከእንግዲህ ጋር ምናምን it was happening like ይሄ ነገር happen እያረገ ነው ወይስ I am dreaming ነገርና even if የሆነ ፖድካስቱ ቀርጸን ምናምን እንትን እያልን አሁን እንኳን ይሄን ቪዲዮ እንትን ሳረግ ማለት ነው ኤዲት እያረኩት እያለ ራሱ እንትን እያልኩኝ እያየሁት በቃ it was like I don't like እስካሁን አላ የሆነ አታምኑት ነገር ምክንያቱም እኔ አውቀዋለሁ የሆነ እፈልጋለሁ እኮ እንደዛ አይነት ፖድካስት እንዲኖረኝ እንደምፈልግ ምናምን ሌሎችም አሉ በጣም ብዙ ነገሮች ማሳካት የምፈልጋቸው ነገሮች ግን ያውም በእኔ ጥረት ያውም ማንም ሰው እንትን ሳይለኝ ምናምን ይሆናላ የሚሳካ አይመስለኝም ነበርና it was like ደስ የሚል ኤክስፒሪየንስ እና ደግሞ የምር በቃ እግዚአብሔር ያመሰገንኩበት ለካ እኔ ነኝ መንቀሳቀስ ያልቻልኩት እንጂ አንተማ እኔ ከተንቀሳቀስኩልህ ለካ ትረዳኛለህና እያንዳንዱን ስቴፕ በቃ በሰዎች ፊት ሞገስ ሰጥቶ ሰዎችን በቃ እናንተ እንዲቀበሏችሁ እናንተ በደንብ የሆነ
እንግዳይ እንዲሆኑ ምናምን ስጠይቃቸው ራሱ የሚመልሱልኝ ፖዚቲቭ መልስ ምናምን አላ በቃ በእግዚአብሔር ሞገስ እንደሆነ አውቀዋለሁ። ምክንያቱም እኔ አይ ዶንት ሃቭ ኤኒ ኤክስፒሪየንስ እና ደግሞ ማንም ሰው በሚዲያም ያን ያህል አያቀኝም ምናምን ሶ it was like positive response በጣም ትላልቅ ሰዎች በሚዲያ ላይ ትልቅ ስራ የሰሩ ምናምን ሰዎችን ስታወሯቸው ፖዚቲቭ መልስ ኦኬ ችግር የለውም ይሄን ምናምን ይሄን ቀን እናመቻችና ችግር የለውም ምናምን ሲሏችሁ ምናምንና it was በቃ የምር የእግዚአብሔር ስራ በህይወቴ ያየሁበት ሞመንት ነው። በጣም የበቃ እግዚአብሔርን ያመሰገንኩበት አምላክ ቅዱስ ጊዮርጊስ አምላክ ብዬ እግዚአብሔርን ያመሰገንኩበት ሞመንት ነበርና ዛሬ ምንድነው እንግዲህ ሼር ላረጋችሁ የመጣሁት የሆነ የምትፈልጉት ነገር በህይወት ማሳካት የምትፈልጉት ነገር ካለ ለኛ ነው ሩቁ ለኛ ነው በጣም ትልቅ ነገር ለኛ ነው ተራራው እንጂ ለእግዚአብሔር እኛ ቀላል ነው። ለኛ እንደምናስበው ወይም ለኛ የሚታየን ተራራ ለኛ ነው እንጂ ለእግዚአብሔር አይደለምና እግዚአብሔር ከፈለገ እኛ ደግሞ ለዛ የምንፈልገው ነገር የሚመጥን ስብዕና እንትን ካረግን ቢልድ ካረግን እግዚአብሔር ያሳካልናል። እናም ደግሞ ለዛ ለምንፈልገው ነገር ትንሽዬ ስቴፕ በቃ የሆነች ነገር ስቴፕ ብንንቀሳቀስ እንትን ብንል እግዚአብሔር ይረዳናል። የምር ያ የምንፈልገው ነገር ሰዎችን የማይጎዳ ከሆነ እግዚአብሔርን የማያስከፋ ከሆነ እግዚአብሔር ይሰጣናል። የምንፈልገው ነገር የሚሰጥ አምላክ ነው ያለንና የምትፈልጉት ነገር መሆን የምትፈልጉት ነገር ጀምሩት፣ ሞክሩት። ከሞከራችሁ በኋላ ፌል አድርጉ አይሳካላችሁ። ሞክራችሁ ማይሳካ ነገር አለ ብዬ አላስብም። መጀመሪያ አሁን ይሄን ኤዲት ሳረግ እንኳን በጣም ብዙ ስህተቶች በራሴ ኢንተርቪው ማለት ነው ኦዲየንስ እንኳን ሳያየው ካነጋገሬ ካጠያይቄ ማአት ስህተት ነው ያለው ግን ስቲል በቃ ጀምሬዋለሁ ከነስህተቴም ቢሆን ማለት ነው። ሶ ከነስህተታችሁም ቢሆን ጀምሩትና ስሩ ታይም ነው እየተስተካከላችሁ የምትሄዱት። ኤክስፒሪየንስ እያገኛችሁ ስትሄዱ አወራራችሁ አጠያየቃችሁ ሁሉም ነገር እየተስተካከለ ይሄዳል። ፐርፌክት የሚባል ነገር የለም በመጀመሪያ። ሶ መንገዱን ጀምሩት። መንገዱ ስትጀምሩት ራሱ የጀመራችሁት ነገር ቢልድ እያረጋችሁ እየሰራችሁ ይሄዳልና ሶ የምትፈልጉት ነገር ጀምሩት፣ አክሽን ውሰዱበት። ከዛ በኋላ እናንተ አንድ እርምጃ ስትራመዱ እግዚአብሔር ይረዳችኋል። የሚረዳ አምላክ፣ የሚያግዝ አምላክ፣ የሚራራ አምላክ ነው ያለንና ሶ ቢልድ የምታረጉት የምትፈልጉት ነገር ጀምሩት። እግዚአብሔር እኔ እርግጠኛ ነኝ ለዚህ እኔ ምስክር ነኝና ሶ ጀምሩት የምትፈልጉት ነገር እላለሁኝ። ኤንድ የሆነ እድሜ ወይም የሆነ ታይም ላይ ሆነን ለልጆቻችን እኔ እኮ እንደዚህ አይነት ሴት መሆን ፈልግ ነበር፣ እኔ እኮ እንደዚህ አይነት አባት ወይም እንደዚህ በቃ በወጣትነቴ እንዲህ አይነት ሰው እኮ መሆን ነበር የምፈልገው ከማለት የሆነ አንድ አይደል ሁሌ ነው የምለውና አንዴ ነው የምንኖረው። ሰው የምንፈልገው መሆን የምንፈልገው በዚህ ምድር ላይ መሆን የምንፈልገው መስራት የምንፈልገው ነገር ሰርተን እንሂድላለሁኝ ማለት ነው። ስለዚህ የዛሬ መልእክቴ እንግዲህ የምትፈልጉት ነገር ጀምሩት። በቅርቡ ደግሞ ዘልዳ ፖድካስት በሚል እንገናኛለን እና በዛ ጠብቁኝ ማለት ነው። እስከዚህ ድረስ ከዴይ 1 ጀምሮ እስከ ዴይ 29 ማለት ነው እያያችሁኝ ያላችሁ ሳፖርት እያረጋችሁኝ ያላችሁ ሁሉ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ነገ በሌላ ቪዲዮ እስክንገናኝ ዴይ 30 ነው የሚሆነው ነገ የመጨረሻው ቪዲዮአችንና ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።